ሐዋርያው ቅዱስ ጳውሎስ በመልእክቱ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ በማለት ስለ ቅዱሳን ጻድቃን ተጋድሎ በሰፊው ይነግረናል። ዘመናቸውን በቅድስና በንጽህና በተጋድሎ ያሳለፉ ሕይወታቸውን ለክርስቶስ ከሰጡ ድንቅ ምስክሮችን ከተባሉ ቅዱሳን አባቶች ውስጥ አንዱ የሆኑት አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ናቸው። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱሳን ጻድቃን አማላጅነት በማመን የበዓላቸውን መታሰቢያ ታደርጋለች። በፈቃድ እግዚአብሔር በስማቸው ሕንጻ ቤተክርስቲያንን በመገንባት ትዘክራቸዋለች፣ ታከብራቸዋለች። የታላላቅ ቅዱሳን ጻድቃን አባቶች መፍለቂያ በሆነው የሰሜን ሸዋ ሀገረ ስብከት በቅዱሳን ጻድቃን ስም የተሰየሙ በርካታ ቅዱሳት መካናት ይገኛሉ። በርዕሰ ከተማው ደብረ ብርሃን በእምዬ ምኒልክ ክፍለ ከተማ ልዩ ስሙ አታክልት እየተባለ በሚጠራው አካባቢ በጻድቁ አቡነ ገብረ መንፈስ ቅዱስ ስም የተሰየመው ደብረ ሕሩያን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ደግሞ አንዱ ነው። የቀድሞ ሕንጻ ቤተክርስቲያን ፈርሶ በአዲስ መልክ በመገንባት ግንቦት 5 ቀንም ለምርቃት በቅቷል። የሕንጻ ቤተክርስቲያኑ ባረኮት በብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ መልካም ፈቃድ ግንቦት 4 ቀን በቆሞሳት አባቶች የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ንቃ ጥበብ አባቡ በተገኙበት ተከናውኗል። በዕለቱ ግንቦት 5 ቀን ደግሞ የሕንጻ ቤተክርስቲያን ምርቃቱ በድምቀት ተከብሯል። Yeah.
በበዓሉ ላይ የደብሩ ሊቃውንትና የሰንበት ትምህርት ቤት ዘማሪያን ለዕለቱ የሚገባ ስብሐተ እግዚአብሔር አድርሰዋል። የህንጻ ሰሪ ኮሚቴው ገንዘብ ያዥ አቶ እሸቱ ታፈስ የግንባታውን ሂደት የሚገልጽ ሪፖርት ያቀረቡ ሲሆን ግንባታው በ2007 ዓ.ም እንደተጀመረና ከ15 ሚሊዮን ብር በላይ ወጪ እንደተደረገበት ገልጸው ከ12 ዓመታት የግንባታ ሂደት በኋላ ለምርቃት በመብቃቱ እንኳን ደስ ያላችሁ ብለዋል። አቶ እሸቱ የቤተክርስቲያኑ ግንባታ ተጠናቆ በብዙ ውጣ ውረድ ለምረቃ ቢበቃም ቤተልሔም፣ ዕቃ ቤት፣ ደወል ቤትና የመሳሰሉ በቀጣይ የሚሰሩ በመሆናቸው ምዕመናን የአይነትና የገንዘብ ድጋፍ እንዲያደርጉ ጥሪ አቀርበዋል። ክብረ በዓሉ ቀጥሎ ከተለያዩ አካባቢዎች ለተሰባሰቡ የጻድቁ ወዳጆች የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የማይጠፋ ስም ለዘላለም እሰጣችኋለሁ በሚል መጽሐፍ ቅዱሳዊ መነሻ ኃይለ ቃል ሰፊ ትምህርት ሰጥተዋል። የማይጠፋ ስም ለዘላለም እሰጣችኋለሁ። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ቃሉን የተናገረው የእግዚአብሔር ነቢይ ልዑለ ቃል ቅዱስ ኢሳይያስ ነው። ቃሉም የተናገረው እግዚአብሔርን በሕይወታቸው ተወራርደው ላገለገሉ ለእግዚአብሔር ባለሟሎች ለቅዱሳን የተነገረ ሕያውና ዘላለማዊ ቃል ነው። ይህች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሁሉን በሚገባና በአግባብ የምታስተናግድ ቤተ ክርስቲያን ናት። ፍጡርና ፈጣሪ የማይምታታባት፣ አምላኪና ተመላኪ የማይደባለቅባት፣ የእግዚአብሔር ድርሻና የቅዱሳን ድርሻ የማይዛባባት ኦርቶዶክሳዊት አማናዊት ተዋሕዶ ቤተ ክርስቲያን ናት። እግዚአብሔርን ለወደዱ እግዚአብሔርን ላከበሩ ሁሉን ነገር ትተው እግዚአብሔርን ብለው ለኖሩ እግዚአብሔርን ላመለኩ ሰዎች አለ ለጃንደረቦች የዚህ ዓለም ነገር ላልማረካቸው የዚህ ዓለም ነገር ላላባበላቸው
በቤቴና በቅጥሬ ውስጥ አያቸው፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የማይጠፋ ስም ለዘላለም እሰጣቸዋለሁ አለ አምላካችን እግዚአብሔር። ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም ማለት ምን ማለት ነው? በቅዱሳኔ ስም ቤተ ክርስቲያን እንዲታነጽ ፈቅጄላቸዋለሁ ማለት ነው። በስማቸው ጽላት እንዲቀረጽላቸው፣ ገድል እንዲጻፍላቸው፣ ጸበል እንዲፈልቅላቸው፣ ለልጆቻቸው ለወዳጆቻቸው የሚሆን ቃል ኪዳን ገብቼላቸዋለሁ ማለት ነው። በትምህርታቸውም ስለ ቅዱሳን ጻድቃን አማላጅነት አንስተው የማይጠፋ ስም ለዘላለም ከተሰጣቸው ጻድቃን መካከል አባታችን አቡነ ገብረ መንፈስ ቅዱስ አንዱ መሆናቸውን ገልጸዋል። ጻድቃን ወደ እግዚአብሔር ይጮኻሉ። ጻድቃን ወደ እግዚአብሔር ይለምናሉ። ጻድቃን የእኛን የልጆቻቸውን ጸሎት ልመና ወደ እግዚአብሔር ለማድረስ የእግዚአብሔርን ምሕረት ቸርነት ወደ እኛ ለማምጣት ይጮኻሉ፣ ይለምናሉ። እግዚአብሔርም ይሰማቸዋል። መዝሙረኛው ቅዱስ ዳዊት ብዙ ሕማሞሙ ለጻድቃን ወይም ኩሉ ያድኅኖሙ፣ የጻድቃን መከራቸው ብዙ ነው። በዚህ ዓለም ለጻድቃን ምቾት የላቸውም። ተደራርለው ተቀማጥለው የኖሩበት ጊዜ የላቸውም። ዘመናቸውን ሕይወታቸውን የሚያሳልፉት በመከራ ነው፣ በረሃብ ነው፣ በጥም ነው። ድንጋይ ተንተርሰው ጤዛ ለብሰው ዳዋ ልሰው ነው ዘመናቸውን የሚያሳልፉት። በጥቅሉ ሕይወታቸው በዚህ ዓለም የመከራ ሕይወት ነው፣ የስቃይ ሕይወት ነው፣ የመንገላታት ሕይወት ነው። እግዚአብሔር ግን ከዚህ ሁሉ መከራ በኋላ መከራቸውን አይቶ ስለ መከራቸው ስለ ትዕግስታቸው የማይጠፋ ስም ለዘላለም ይሰጣቸዋል ይላል። ክብርና ምስጋና ለስም አጠራሩ ይሁን። ስለዚህ ቅዱስ ኢሳይያስ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ ስም ለዘላለም እሰጣቸዋለሁ ብሎ ካከበራቸው ቅዱሳን መካከል አንዱ ታላቁ ጻድቅ ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ናቸው። ክብርና ምስጋና ይድረሳቸው። ክቡር ሥራ አስኪያጁ ጻድቁ አቡነ ገብረ መንፈስ ቅዱስ በሀገራችን ኢትዮጵያ ውስጥ ስለፈጸሙትም በርካታ ተጋድሎ በሰፊው አስተምረዋል። አቡነ ገብረ መንፈስ ቅዱስ ገና ከእናታቸው ማህፀን ሲወጡ ሲወለዱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ሥላሴን ያመሰገኑ ድንቅ ጻድቅ፣ ሥላሴን ያመሰገኑ፣ ሥላሴን ያከበሩ፣ ከግብፅ ምድር ኢትዮጵያን ለመባረክ፣ ኢትዮጵያን ለማስማር፣ ኢትዮጵያን ከእግዚአብሔር ጋር ለማስታረቅ ወደ ኢትዮጵያ የመጡ ድንቅ ጻድቅ፣ በረከታቸው ይደርብን የእግዚአብሔር ልጆች። ይህች ቤተ ክርስቲያን ዘር የላትም። ይህች ቤተ ክርስቲያን ቋንቋ የላትም። ይህች ቤተ ክርስቲያን ለአገልግሎቷ ድንበር የላትም። አስታውሱ፣ አስቡ። በዘር ከሆነ በአጥንትና በደም ከሆነ በሥጋ አስተሳሰብ ከሆነ ጻድቁ አቡነ ገብረ መንፈስ ቅዱስ ግብፃዊ አባት ናቸው። የሥጋ ሐረጋቸው ደማቸው አጥንታቸው ግብፅ ነው። ግን እርሳቸውም አጥንትና ሥጋን ሳያስቡ ኢትዮጵያን ለማስማር መጡ። ኢትዮጵያን ለመባረክ መጡ። ኢትዮጵያ ሀገራችንም በበረከት እጇን ዘርግታ ጻድቁ አባታችንን ተቀበለቻቸው። በስማቸው ቤተ ክርስቲያን ሰራችላቸው። የቃል ኪዳን ታቦት አዘጋጀችላቸው። ጸበል እምነት አዘጋጀችላቸው። እኛም በበረከታቸው እየተባረክን ይሄዋለን። ክብርና ምስጋና ለእግዚአብሔር ይሁን። የእግዚአብሔር ልጆች ለቤተ ክርስቲያንና ለክርስቲያኖች ዘር የለንም፣ ቋንቋ የለንም። ቋንቋችን ወንጌል ነው። ቋንቋችን ሰላም ነው። ቋንቋችን ፍቅር ነው። ዘርም ከተባለ ዘራችን የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስም አጠራር ይሁን። የማይጠፋው ዘር
የማይጠፋው ዘር ኢየሱስ ክርስቶስ ነው። ከእርሱ ነው የተገኘ ነው። ከእርሱ ነው የተወለድ ነው። በእርሱ ነው የተባረክ ነው። ስለዚህ የጻድቁ አቡነ ገብረ መንፈስ ቅዱስ ልጆች እርስ በርሳችን እንዋደድ። በቋንቋ አንለያይ፣ በአጥንትና በደም አንለያይ። ሁላችን እኛ የእግዚአብሔር ልጆች ነን። የድንግል ማርያም የቃል ኪዳን ልጆች ነን። የጻድቁ የአቡነ ገብረ መንፈስ ቅዱስ የበረከት ልጆች ነን። ጻድቁ ለኢትዮጵያና ለሕዝቦቿ ለ100 ዓመታት እንደጸለዩላት ገድላቸው እንደሚናገርም አንስተዋል። ጻድቁ አቡነ ገብረ መንፈስ ቅዱስ ስለ ኢትዮጵያ ወደ መሬት ተዘቅዝቀው ድንጋይ ነግሰው ለኢትዮጵያና ለሕዝቦቿ 100 ዓመት ጸለዩላት ይላል ገድላቸው። እኔና እናንተ ስንት ደቂቃ ቆመን ለመጸለይ እንደምንቸገር አስቡት። ተዘቅዝቀን እኮ አይደለም፣ ድንጋይ ነግሰን እኮ አይደለም፣ ቆመን የዕለት ውዳሴ ማርያም ለማድረስ ሰላም ለኪ ለመድገም ስንቶቻችን ጉልበታችን እንደሚንቀጠቀጥ እግዚአብሔር ያውቀዋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ግን የኢትዮጵያን ሕዝብ ሳትምርልኝ ከተዘቀዘቅኩበት አልነሳም፣ የነከስኩትን ድንጋይ አልለቅም ብለው 100 ዓመት ጸለዩ ይላል። ክብር ለስማቸው ይሁን። 100 ዓመት ጸለዩ። ኢትዮጵያን በጸሎት ጎበኟት። ኢትዮጵያን በስግደት ጎበኟት። የእግዚአብሔር ልጆች ዛሬስ ሀገራችን ኢትዮጵያን ጻድቁ አባታችን እንዴት ያዩዋት ይሆን? እንዴት ይመለከቷት ይሆን? የሕዝቧን ስቃይ፣ የሕዝቧን መከራ እንዴት ያዩት ይሆን? ሞቱን፣ ስደቱን፣ መፈናቀሉን እንዴት ያዩት ይሆን? አዎ በእያንዳንዱ ፊት ላይ የሚፈሰውን እንባ እንዴት ያዩት ይሆን? ምክንያቱም የበረከት ሀገራቸው ናታ። የበረከት ሀገራቸው ናት። የጸሎት ሀገራቸው ናት። የጸሎት መዲናቸው ናት። እንዳው ብቻ ባጭሩ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለኢትዮጵያ ጸለዩላት ይላል። ዛሬም ለኢትዮጵያ ሀገራችን ይጸልዩላት፣ ለሕዝባችን ይጸልዩላት። በጸሎታቸው ኢትዮጵያን ያስምሩልን፣ ሕዝባችንን በፍቅር በአንድነት ያዋህዱልን ብላችሁ እግዚአብሔርን አመስግኑላቸው። የእግዚአብሔር ልጆች የጻድቁ አቡነ ገብረ መንፈስ ቅዱስ የአባታችን ክብር ታላቅ ነው። ጸጋቸው ታላቅ ነው። በረከታቸው ታላቅ ነው። ዛሬም የጻድቁን ሕንፃ ቤተ ክርስቲያን በፈቃድ እግዚአብሔር በገንዘባችሁ በእውቀታችሁ ሰርታችሁ ለማስመረቅ በመብቃታችሁ እንኳን ደስ ያላችሁ ብለዋል። የዚህን ድንቅ ጻድቅ ቤተ ክርስቲያን በላባችሁ፣ በገንዘባችሁ፣ በወዛችሁ፣ በደማችሁ ሰርታችሁ ለምርቃት መብቃታችሁ በረከቱ ጸጋው ልዩ ነውና ለዚህ ታላቅ በረከት እንኳን አበቃችሁ፣ እንኳን ደስ አላችሁ እንላችኋለን። የእግዚአብሔር ልጆች እግዚአብሔር የጠራው ሕዝብ፣ እግዚአብሔር የመረጠው ሕዝብ፣ እግዚአብሔር ለርስቱ የለየው ሕዝብ እንዲህ የእግዚአብሔርን ቤት ይሰራል፣ እንዲህ የእግዚአብሔርን ቤት ያንጻል፣ እንዲህ የእግዚአብሔርን ቤት ያከብራል። የእግዚአብሔር ልጆች አዎ እግዚአብሔር ያልመረጣቸው፣ እግዚአብሔር ያልጠራቸው፣ እግዚአብሔር ያልፈቀደላቸው ደግሞ የእግዚአብሔርን ቤት በድንጋይ ያፈርሳሉ፣ የእግዚአብሔርን ቤት በእሳት ያቃጥላሉ፣ የእግዚአብሔርን ሕዝብ ይገድላሉ፣ ያፈናቅላሉ። የእግዚአብሔር ልጆች ካህኑን በመሠዊያው ይገድላሉ። እናንተ እግዚአብሔር ስለወደዳችሁ፣ እግዚአብሔር ስለመረጣችሁ፣ እግዚአብሔር ስለፈቀደላችሁ በጻድቁ ስም የእግዚአብሔርን ቤት ስለሰራችሁ እንኳን ደስ አላችሁ እንላችኋለን። የእግዚአብሔር ልጆች ልበ አምላክ ዳዊት የእግዚአብሔርን ቤት ለመስራት አስቦ ነበረ፣ አቅዶ ነበረ፣ አውጥቶ አውርዶ ነበረ። እኔ በተንቆጠቆጠ በዝግባ ቤት በወይራ ቤት እየኖርኩ ታቦተ ጽዮን ሙሴ ባሰፋው አሮጌ ድንኳን ውስጥ እንዴት ትኖራለች? ስለዚህ የእግዚአብሔርን ቤት መስራት ይገባኛል ብሎ ተነሳ። እግዚአብሔር እንዲህ አለው፣ ዳዊት አንተ የኔን ቤት አትሰራልኝም፣ የኔን ቤት የሚሰራልኝ ካንተ የሚወለደው ልጅህ ሰሎሞን ነው አለው። የእግዚአብሔር ልጆች ሰሎሞን እግዚአብሔር ፈቀደለት፣ የእግዚአብሔርን ቤት ሰራ። እናንተም
እንደ ሰሎሞን አምላካችን እግዚአብሔር ቤቱን እንድትሰሩለት መቅደሱን እንድታነጹለት ስለፈቀደላችሁ ስለጠራችሁ ለረጅም ዓመታት ይሄንን ቤተ ክርስቲያን በገንዘባችሁ በላባችሁ በድካማችሁ ሰርታችሁ ዛሬ ለምርቃት በቃችሁ። በዚህ ስፍራ በጻድቁ ተባርከናል። በተሰራውም የእግዚአብሔር ቤት እኛ ልንሰራበት ልንታነጽበት ቅዱስ ቁርባኑን ልንቀበልበት ሕይወት የሆነውንም ወንጌል ልንማርበት ይገባልም ሲሉ መክረዋል። ዛሬ እኛ የእግዚአብሔር ልጆች በጻድቁ በረከት ተባርከናል። እኛ የጻድቁ የአቡነ ገብረ መንፈስ ቅዱስ ልጆች በእመቤታችን ፍቅር ተባርከናል። የማያልቀውን የማይታየውን ዘለዓለማዊ ክብርና ዘለዓለማዊ ጸጋ ከእግዚአብሔር እጅ ተቀብለናል። ደስ ይበላችሁ የእግዚአብሔር ልጆች። ደግሞስ የእግዚአብሔርን ቤት ከመስራት በላይ በእግዚአብሔር ፊት ከመባረክ በላይ በእግዚአብሔር ፊት ከመመረቅ በላይ ምን ደስታ አለ የእግዚአብሔር ልጆች? አሁን የእግዚአብሔርን ቤት በጻድቁ ስም ሰርተናል። የእግዚአብሔርን ቤት አንጸናል። የእግዚአብሔርን ቤት አስመርቀናል። ታዲያ በዚህ በሰራነው በእግዚአብሔር ቤት እኔና እናንተ የእግዚአብሔር ልጆች መሰራት ይጠበቅብናል። እኔና እናንተ የእግዚአብሔር ልጆች በዚህ ቤት መታነጽ ይጠበቅብናል። መሰራት ይጠበቅብናል። ያልተገራው ሐሳባችን በዚህ ቤት መገራት ይጠበቅበታል። አዎ ይሄ የተሰራው ቤተ መቅደስ ለናሙና አይደለም፣ ለጌጥ አይደለም፣ ለስም ለዝና አይደለም። እኔና እናንተ የእግዚአብሔር ልጆች የእግዚአብሔርን ቃል እንድንሰማበት፣ ሥጋና ደሙን እንድንቀበልበት፣ ወንጌል እንድንማርበት፣ ንስሐ እንድንገባበት፣ የእግዚአብሔር ድምፁን እንድንሰማበት ነው የእግዚአብሔር ልጆች። በበዓሉ ላይ ለሕንፃ ቤተ ክርስቲያኑ ግንባታ ከፍተኛ ተሳትፎ ለነበራቸው የኮሚቴ አባላት ዕውቅናና ሽልማት ተሰጥቷቸዋል። በዓሉ የሀገረ ስብከቱ የየክፍላት ኃላፊዎች፣ የእምዬ ምኒልክ ክፍለ ከተማ ቤተ ክህነት ሥራ አስኪያጅ መላከ ሰላም መኮንን ሙላት፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የደብረ ብርሃን ከተማ ምክትል ከንቲባ አቶ ወርቅአለማው ኮስትሬ እንዲሁም የጻድቁ ወዳጆች በርካታ ምዕመናን በተገኙበት በቃል ኪዳኑ ታቦት ባርኮት በድምቀት ተከብሮ ተጠናቋል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አማላጅነታቸው በረከታቸው አይለየን። ለሀገራችን ለኢትዮጵያ ለእኛም ለልጆቻቸው ሰላምን፣ ፍቅርን ከአምላካችን ቅዱስ እግዚአብሔር ያሰጡን። አሜን።